የዛሬው ታሪካችን በ1983 ዓመተ ምህረት በህንድ የተከሰተ እውነተኛ የሰው ተኩላ ታሪክ ነው። ይህ ክስተት በወቅቱ ህንድን ብቻ ሳይሆን መላውን ዓለም የሰው ተኩላዎች መኖራቸውን እንዲያምኑ አስገድዷቸዋል። ታሪኩ ወደማይገመቱና አስደንጋጭ ድንገተኛ ክስተቶች ስለሚወስደን መቀመጫችሁን ጠበቅ አድርጉ። ዓመተ ምህረቱ 1983 ሲሆን በካርናታካ ፓቫጋዳ መንደር የሚኖሩ ሰዎች ለተከታታይ 3 ምሽቶች የውሾችን አሰቃቂ የጩኸት ድምጽ ይሰሙ ነበር። ይህ ድምጽ ሁልጊዜም ከምሽቱ 4 ሰዓት ይጀምርና እስከ እኩለ ሌሊት 6 ሰዓት ድረስ ይቆይ ነበር። መጀመሪያ ላይ ማንም ግድ አልሰጠውም ነበር። ድምጹ የሚመጣው ከወንዝ ማዶ ካለው ጫካ ነበር። የመንደሩ ሰዎች ወንዙ ዳር በተጣለው ቆሻሻ ውስጥ ምግብ የሚፈልጉ የውሻ መንጋዎች ይሆናሉ ብለው አስበው ነበር። ነገር ግን አንዳንድ የመንደሩ ነዋሪዎች በድምጹ በጣም በመረበሻቸው ጉዳዩን ረመሽ ለተባለው ለመንደሩ አለቃ አመለከቱ። ረመሽም በማግስቱ ሁሉም የመንደሩ ሰው ወጥቶ የወንዙን አካባቢ እንዲያጸዳ ወሰነ። በማግስቱ ብዙ ሰው ወንዙ ዳር ተሰበሰበ። ከነዚህም መካከል የትምህርት ቤት መምህር የሆነው አናንድ፣ በጠንካራ ሰውነቱ የሚታወቀውና መጠጥ የሚወደው ቢማፓ እንዲሁም የመንደሩ ፖሊስ ረቪ ይገኙበታል። የመንደሩ ሰዎች በአንድ ቀን ውስጥ ግማሹን የወንዝ ዳርቻ አጸዱ። ፀሐይ ስትጠልቅም ሁሉም ወደ ቤታቸው መሄድ ጀመሩ። ረመሽም ከወንዙ ማዶ ያለው ጫካ በጨለማው ምክንያት በጣም አስፈሪ የሆነ መምጣቱን ሲመለከት ሁሉም ወዲያውኑ ወደ ቤታቸው እንዲሄዱ አዘዘ። ሰዎችም እቃቸውን እየሰበሰቡ ሳለ ድንገት በጨለማው ውስጥ ከፍተኛ የሰው ጩኸት ተሰማ። ድምጹም የመጣው በወንዙ አቅራቢያ ካለች አንዲት ጎጆ ነበረ። ሁሉም ወደ ጎጆ አሮጡ። ከመድረሳቸው በፊት ግን ላክሽሚ የተባለች እናት እየጮኸች ወጣች። አንድ ነገር ራዳን ወሰዳት እያለች ትጮህ ነበር። ራዳ ማለት የ5 ዓመት የላክሽሚ ልጅ ነበረች። ፖሊሱ ረቪ ወዲያውኑ ባትሪውን አብርቶ መፈለግ ጀመረ። በአቅራቢያው የነበሩ ብዙ ውሾች ተሰብስበው በፍርሃት ዝም ብለው ተቀምጠው ነበር። አንዳቸውም ድምጽ አያወጡም ነበር። በዚህኛውም ቅጽበት ከወንዙ ማዶ ካለው ጫካ አንድ ድምጽ ተሰማ። በአካባቢው ያሉ ሰዎች ሁሉ በጣም ደነገጡ። በየቦታው ቢፈልጉም ራዳን ግን ሊያገኟት አልቻሉ። በማግስቱ ጠዋት የመንደሩ ሰው ሁሉ በላክሽሚ ቤት ፊት ለፊት ተሰበሰበ። ሁሉም በእጃቸው ዱላና የተለያዩ መሳሪያዎችን ይዘዋል። ፖሊሱ ረቪ ሌሊቱን ሙሉ ሲፈልግ አድሮ የቀረው አንድ ቦታ ከወንዙ ማዶ ያለው ጫካ ነበር። ከዚያም ሁሉንም የመንደሩን ሰዎች ይዞ ወደ ጫካው ገባ። ከጥቂት ሰዓታት ፍለጋ በኋላ መምህሩ አናንድ በከፍተኛ ድምጽ ጮኸ። በአንድ ዛፍ ላይ በደም የተለወሰ ትንሽ ቀሚስ ተንጠልጥሎ ነበር። ላክሽሚም ይህን ስታይ ራሷን መቆጣጠር አቅቷት ማልቀስ ጀመረች። ሰዎችም ራዳ ምናልባት የሆነ ቦታ ትገኝ ይሆናል ብለው በተለያዩ አቅጣጫዎች ተበታተኑ። ነገር ግን አንዳችም ነገር አላገኙ። አንዳንዶች ግን በአንድ ተራራማ ቦታ ላይ በድንጋይ የተዘጋ ዋሻን ተመለከቱ። ለ3 ቀናት ቢፈልጉም የራዳ ምንም አይነት ምልክትም አልተገኘም። ሁሉም ሰው ይሄ የአውሬ ጥቃት ነው ብሎ ማመን። በዚህ መሃል ግን በየምሽቱ ያ አስፈሪ ድምጽ መሰማቱን ቀጥሏል። በአራተኛው ምሽት ሌላ አስደንጋጭ ክስተት ተፈጠረ። ሚና የተባለች ልጅ ከወላጆቿ ጋር ከዛፍ ስር ተኝታ ያለች እናቷ በድንገት ከእንቅልፏ ስትነቃ ሚና ቦታዋ ላይ የለች። መንደሩ በሙሉ ተረበሸ። ሰዎች መብራት ይዘው መፈለግ ጀመሩ። ድንገት ቢማፓ ተኩላ በ2 እግሩ የሚሮጥ ትልቅ ተኩላ እያለ መጮህ ጀመረ። ሰዎች ግን ሰክረህ ይሆናል ብለው አላመኑት። እንደ ራዳ ሁሉ ሚናም ምንም አይነት ምልክት ሳይገኝ ቀረ። የሚገርመው ነገር አውሬው ጥቃት ካደረሰ ቢያንስ የደም ጠብታ መገኘት ነበረበት፣ ግን ምንም አይነት ምልክት አልነበረ። በመንደሩ ውስጥ ሰው በላ ተኩላ አለ የሚሉ ወሬዎች በከፍተኛ ሁኔታ ተረፈሱ። በዚያ ምሽት መምህሩ አናንድ፣ ባለቤቱ ሱማና ሴት ልጃቸው ካቪያ በራፉ አጠገብ ተኝተው ነበር። አናንድም በሩን በመቆለፍ መጥረቢያ ይዞ ተዘጋጅቶ ነበር። ነገር ግን ውስጡን ከፍተኛ ፍርሃት ወሮታል። ድንገት ውሾች መጮህ ጀመሩና ወዲያውኑ ዝም አሉ። አናንድም ማን ነው በማለት ጮኸ፣ ግን ምንም መልስ የለም። በድንገትም በሩ በኃይል ተገንጥሎ ተከፈተ። መብራቱም ወዲያውኑ ጠፋ። የአናንድ ሚስትም በከፍተኛ ሁኔታ ጮኸች። የሆነ ነገር በሹል ጥፍሩ አቆሰላት። ነገር ግን ልጇን አልለቀቀችም ነበር። በሰከንዶች ውስጥ ጩኸቷ ቆመ። ልጃቸው ካቪያ ግን ተሰረቀች። የመንደሩ ሰዎች ወደዚያ ሲሮጡ እናትየዋ ቆስላ ተገኘች። ልጅቷ ግን አልነበረች። በዚህ ጊዜ ፖሊሶችና ነዋሪዎች ያንን ፍጡር በአይናቸው አዩት። ግዙፍና ጸጉሯም የሆነ አንዳንዴ በ2 እግሩ አንዳንዴ ደግሞ በ4ቱም እግሩ የሚሮጥ ተኩላ ወደ ወንዙ ማዶ ወዳለው ጫካ በመሮጥ አመለጣቸው። ከዚህ በኋላ አንዳንድ ጥርጣሬዎች መጡ። ከመንደሩም ጥቂት ኪሎ ሜትሮች ርቆ ማዳኪሻራ የሚባል ጫካ አለ። እዚያ ጥቁር አስማት የሚሰሩ ጠንቋዮች እንደሚኖሩ ይነገራል። ትናንሽ ሴት ልጆችን መስዋዕት በማድረግ ከፍተኛ ኃይል እንደሚያገኙ ያምናሉ። በዚህም ጊዜ የመንደሩ ነዋሪም በፍርሃት ተዋጠ። ከዚያም የመንደሩ አለቃ የሆነው ረመሽ አንድ ሐሳብ አቀረበ። ሁሉንም ትናንሽ ልጆች በአንድ ትልቅ ቤት ውስጥ ሰብስበን እንጠብቃቸዋለን። እንደተባለውም ለ2 ሳምንት ምንም አይነት ጥቃት አልደረሰም። ነገር ግን በአንድ ሮብ ጠዋት አንድ እንግዳ
መነኩሴ ወደ መንደሩ መጣ። ለመንደሩም ሰዎች ይህንን አደጋ ልታቆሙት አትችሉም፣ ከመካከላችሁ አንዱ ነው ይህንን ጋኔን የቀሰቀሰው በማለት ሰዎች እርስ በርሳቸው እንዲጠራጠሩ አደረገ። ሰዎቹ እርስ በርሳቸው ሲካሰሱና ሲጣሉ ትኩረታቸው ተከፋፈለ። በዚያው ቅጽበት ከሰበሰቧቸው ልጆች መካከል አንዷ እንደገና ተሰረቀች። ያ መነኩሴም ወዲያውኑ ጠፋ። ረመሽም ያ መነኩሴ ሰዎቹን ለማዘናጋት የመጣ ጠንቋይ መሆኑን ተረዳ። በቁጣ የተሞሉ 60 የሚሆኑ የመንደሩ ሰዎችም ወደ ጫካው ዘመቱ። ወደዚያ በድንጋይ ወደ ተዘጋው ዋሻ ሄደውም ድንጋዮቹን ፈንቅለው ወደ ውስጥ ሲገቡ ያዩት ነገር እጅግ የሚዘገንን ነበር። የእንስሳት አጽሞች በግድግዳው ላይ ተሰቅለዋል። የጠፉት 5 ልጆች በደም የተጨማለቁ ልብሶችም ተገኝተዋል። እንዲሁም አንድን ትልቅ አውሬ ለማሰር የሚያገለግል ሰንሰለትን አዩ። ጠንቋይና አውሬው ግን አምልጠው ነበር። ነዋሪዎቹ ዋሻውን በነዳጅ አቃጥለው ሙሉ በሙሉ አውድመውት ወጡ። ይህ ታሪክ በ1983 ዓለምን ያስደነገጠ እውነተኛ ክስተት ነው።